ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ሰበር ዜና ህወሓት በአማራ ክልል ላይ ጦርነት ከፈተ። የህወሓት ኃይሎች ወደ አማራ ክልል ግዛቶች ወታደራዊ ዘመቻ መጀመራቸውን ተከትሎ የጸጥታው ሁኔታ አሳሳቢ ደረጃ ላይ ደርሷል። ትሰሙታላችሁ። በሌላ ዜና ህወሓት ከምርጫ በኋላ ወረራ ሊያደርግብኝ ነው በሚል ወጣቶችን እያፈሰ ነው ተባለ። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ የቡድኑ አካሄዱ የማያዛልቅ ብለውታል። ዝርዝር ዘገባ ይዘናል። ከዚህ ጋር በተያያዘ አረና ትግራይ የትግራይ ክልል ህዝብ ጦርነት ሰልችቶታል ማለቱ ተሰማ። በትግራይ ክልል ሽራሮ ከተማ አቅራቢያ በደረሰ ድሮን ጥቃት ታጣቂዎች መገደላቸውን አንድ የትግራይ ክልል ፖለቲከኛ ተናግረዋል። በዝርዝር የምትሰሙት ሌላኛው አበይት ጉዳያችን ነው። በሌላ ዜና ደግሞ ህወሓት ጸበልተኞችን ጭምር ለወታደራዊ ስልጠና ማፈሱ ተነግሯል። ባለፉት 3 ሳምንታት በትግራይ መጠነ ሰፊ ወታደራዊ አፈሳ እየተደረገ መሆኑ ይታወቃል። እንመለከተዋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትዘልቁም በአኮቴት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ህወሓት በአማራ ክልል ላይ ጦርነት ከፈተ። የህወሓት ታጣቂዎች የህወሓት ኃይሎች ወደ አማራ ክልል ግዛቶች ወታደራዊ ዘመቻ መጀመራቸውን ተከትሎ የጸጥታው ሁኔታ አሳሳቢ ደረጃ ላይ ደርሷል። ቡድኑ ቀይ መስመሮችን በመተላለፍና ቀደም ሲል ይታወቅበት የነበረውን የዝርፊያ ተግባር በመፈጸም ጦርነቱን ወደ አማራ ክልል መሬት መሳቡ ተሰምቷል። ለከባድ እልቂት ዳረግ የጦርነት ዝግጅት አድርጓል የተባለው ህወሓት በዛሬው ዕለት ብቻ በ6 ክፍለ ጦሮችና በ11 ኮሮች ታጅቦ ዘመቻ መክፈቱን የዜና ምንጮች እየዘገቡ ይገኛሉ። በዚህም ሳቢያ በርካታ የታጠቁ ኃይሎች ወደ ተለያዩ የአማራ ክልል አካባቢዎች ዘልቀው መግባታቸው ተረጋግጧል። በተለይም ከአከርካሪነታቸው ባሻገር ህወሓት በቀጥታ በአማራ ክልል አስተዳደር ስር በሚተዳደሩ አካባቢዎች ራሱን ኃይል ማስጠጋቱ ከፍተኛ ስጋትን ጭሯል። የቡድኑ ወታደራዊ ባቡር መስመሮችን ተከትለው ወደ ራያ ቆቦ፣ ራያ አላማጣ፣ ራያ አባላ፣ ዋግኽምራና ኮረም አካባቢዎች መጠጋታቸው ተነግሯል። ከሰሞኑ በተለያዩ መግለጫዎች ጦርነት ሲሰብኩ የሰነበቱት የህወሓት አመራሮች አሁን ላይ ከባድ የቡድን መሳሪያዎችን የታጠቁ ተጠባባቂ ኃይሎችን ወደ ስፍራዎቹ በማስጠጋት አደገኛ እንዲሁም ከባድ ውጊያ ሊያስከትል የሚችል እንቅስቃሴ ላይ መሆናቸው ተነግሯል። ይህ ሁኔታ በሲቪል ህዝቡ ላይ ዳግም እልቂት ሊያስከትል እንደሚችል ከፍተኛ ስጋት አሳድረዋል። የህወሓት በአማራ ክልል ውስጥ ከዋጃ እስከ ዋጃ ማዶንዶም እስከ ቢሾበር ድረስ ወታደራዊ ስምሪት ሰጥቷል። በዚህ ቀጠና ብቻ 3 አርሚዎች፣ 6 ክፍለ ጦሮችና 11 ኮሮች መሰማራታቸውም የተነገረው። በተለይም በአኮ ሆርማ፣ ጃሮታና በደና በተባሉ ቦታዎች ወታደሮቹን ትናንት ጀምሮ ያስገባው ህወሓት በስፔን ካምፕ በኩል ከመላው ትግራይ የተሰባሰቡ ቀላልና ከባድ መሳሪያዎችን የታጠቁ ኃይሎችን አሰማርቷል። ከኢትዮጵያ መከላከያ ሰራዊት ሊደርስ የሚችለውን የድሮን ጥቃት ለመከላከል ሲባል ቡድኑ ወታደራዊ እንቅስቃሴውንና የመሳሪያ ዝውውሩን በሌሊት ብቻ ለማከናወን መገደዱ ተመላክቷል። በሌላ ዜና የህወሓት ጽንፈኛ ቡድን መንግስት ከምርጫ በኋላ ጦርነት ይከፍትብኛል በሚል የሐሰት ፕሮፓጋንዳ ወጣቶችን በግድ እያፈሰ ነው ሲሉ የቀድሞ ኤታማዦር ሹም ጀነራል ሳሞራ የኑስ ተናገሩ። ቡድኑ በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራሴን አስተዳደር አዋቅር ያለው የሚለውን አካሄድ የተቃወሙት ጀነራል ሳሞራ ድርጊቱ ፍጹም ህገወጥና እውቅና የሌለው መሆኑን አስታውቀዋል። ጀነራል ሳሞራ የትግራይን ክልል ወቅታዊ ሁኔታ አስመልክተው እንደተናገሩት ከፌዴራል መንግስት በጀት እየወሰዱ መንግስትን ጠላት ብሎ መፈረጅ ስህተት ነው። የወጣቶችን አፈሳ ለመግታት ወላጆች ተደራጅተው ሊቃወሙና ልጆቻቸውን አንሰጥም ሊሉ እንደሚገባም አስገንዝበዋል። ቡድኑ በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶና የፕሪቶሪያን የሰላም ስምምነት ጥሶ የራሴን አስተዳደር አዋቅር ያለው የሚል አካሄድ ፍጹም ህገወጥና እውቅና የሌለው መሆኑን አስታውቋል። ስምምነቱ በተፈረመበት ወቅት የትግራይ ህዝብ በከፍተኛ ሁኔታ መደሰቱን ጀነራል ሳሞራ ጠቁመዋል። ይህ ቡድን በአክሱም ከተማ ተሰብስቦ ያደረገውን ውሳኔ ህጋዊነት የጎደለ ውሳኔ መሆኑን ጠቅሰው መጀመሪያ በአቶ ጌታቸው ረዳ በመቀጠልም በሌተናንት ጀነራል ታደሰ ወረደ የሚመሩ ጊዜያዊ አስተዳደሮች ስራቸውን እንዳይሰሩና ህዝቡን ወደ ምርጫ እንዳይወስዱ እንቅፋት ሲፈጥርባቸው መቆየቱን ተናግረዋል። የፌዴራል መንግስት ጉዳዩን በትዕግስትና በሰላማዊ መንገድ የያዘበት ሁኔታም ጠቃሚ መሆኑን ጠቅሰው 7ኛው ሀገር አቀፍ ምርጫ በተካሄደበት በዚህ ወቅት የትግራይ ህዝብ እንዳይመርጥ መከልከል እንዳልነበረበት ተናግረዋል። ከዚህ ጋር በተያያዘ አረና ትግራይ የትግራይ ክልል ህዝብ ጦርነት ሰልችቶኛል ማለቱ ተሰምቷል። በትግራይ ክልል ሽራሮ ከተማ አቅራቢያ በደረሰ የድሮን ጥቃት ታጣቂዎች መገደላቸውን አንድ የትግራይ ክልል ፖለቲከኛ ገልጸዋል። የአረና ትግራይ ለሉዓላዊነትና ለዲሞክራሲ ሊቀመንበር አቶ አምዶም ገብረስላሴ ለዲደብሊው
ለዶችቬሌው በሰጡት ቃል ሽራሮ አካባቢ የደረሰው የድሮን ጥቃት ከመንግስት የተሰነዘረ ነው። አካባቢው ላይ የሻዕቢያና የፋኖ እንዲሁም የህወሓት ታጣቂዎች እንቅስቃሴ በመበርከቱ ጥቃቱ ተፈጽሟል ሲሉ ተናግረዋል። በጥቃቱ ቁጥራቸው በውል ባይገለጽም በርካታ ታጣቂዎች መገደላቸውን ብዙዎችም መቁሰላቸውን የአረና ፓርቲ ሊቀመንበር ተናግረዋል። በእነዚህ ጥቃት ከቆሰሉት መካከል በአክሱም መቀለን ጨምሮ በተለያዩ ከተሞች ለሕክምና መምጣታቸው መነገሩን አቶ አምዶም ገብረስላሴ አክለው ተናግረዋል። በኢትዮጵያም ፌዴራል መንግስት የተሾመውንና የትግራይ ክልል አስተዳደር የነበረውን ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር በህዝባዊ ሓርነት ትግራይ ህወሓት በተፈጸመው በመፈንቅለ መንግስት ስልጣኑን ለቆ በአሁኑ ወቅት ትግራይን እያስተዳደረ ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያኔ ሓርነት ትግራይ የህወሓት ቡድን መሆኑን አምዶም ገብረስላሴ ጠቁመዋል። የድሮን ጥቃቱን ተከትሎ ህወሓት የብልጽግና መንግስት ጥቃት ፈጽሟል ሲል መግለጫው መውጣቱን አቶ አምዶም አክለዋል። ጀነራል ታደሰ ወረደ በአሁኑ ወቅት በህወሓት የቁም እስር ላይ መሆናቸውንም አቶ አምዶም አንስተዋል። ህወሓት በአሁኑ ወቅት የትግራይ ክልል ወጣቶችን በግዳጅ እየመለመለ ውትድርና እንዲገቡ እያስገደደ መሆኑን ህዝቡ ከፍተኛ ስጋት ውስጥ መሆኑንና ህዝቡ ጦርነት እንደሰለቸው አስረድተዋል። ስለሆነም የኢትዮጵያ ህዝብ ከትግራይ ክልል ህዝብ ጎን መቆም አለበት ሲሉ የአረና ትግራይ ለሉዓላዊነትና ለዲሞክራሲ ሊቀመንበር ጥሪ አድርገዋል። በሌላ ዜና ህወሓት ጸበልተኞችን ጭምር ለወታደራዊ ስልጠና ማፈሱ ተሰምቷል። ባለፉት 3 ሳምንታት በትግራይ መጠነ ሰፊ ወታደራዊ አፈሳ እየተደረገ መሆኑ ይታወቃል። ይህንን ህገወጥ ድርጊት በተመለከተ ቅድሚያ ለሰብአዊ መብቶች የተሰኘ የመብት ተቆርቋሪ ተቋም ሰፊ የምርመራ ሪፖርት ይዞም ወጥቷል። ተቋሙ እንደሚለው በክልሉ እየተፈጸመ ያለው የግዳጅ ወታደራዊ አፈሳ ከ3 ወር በፊት በሰሜን ምዕራብ ዞን የተጀመረ ሲሆን አሁን ላይ ግን ድርጊቱ በመላ ትግራይ የተስፋፋ መምጣቱንም ተናግረዋል። አፈሳው በዋናነት 3 አካላት ላይ ያነጣጠረ ነው የሚለው ሪፖርቱ እነርሱም ከዚህ ቀደም የቲዲኤፍ አባል የነበሩ በሰሜን ጦርነት ወቅት ለጦርነቱ የቤተሰብ አባሎቻቸው ያላዋጡ እንዲሁም በወርቅ መውጫ ስፍራዎች ላይ በባህላዊ መንገድ ወርቅ በማውጣት የሚተዳደሩ ወጣቶች ላይ ያነጣጠረ ነው ተብሏል። ነገር ግን ከእነዚህ 3 አካላት በተጨማሪ በገበያና በመዝናኛ ቦታዎች ላይ የሚገኙ ወጣቶች በክልሉ የጸጥታ አካላት አፍሰው ወደ ወታደራዊ ካምፕ መወሰዳቸውን ዘርዝሯል። ተቋሙ በዚህ ሪፖርቱ ላይ አንድ አነጋጋሪ ጉዳይን አንስተዋል። ይኸውም በህወሓት ተባባሪነት የተፈጸመ ባለ የግዳጅ ወታደራዊ አፈሳ የታፈሱ ጸበልተኞችም አሉ መባሉ ነው። ወጣቶች ከጸበል ቦታ ከመዝናኛና ቤቲንግ ቤቶች በጸጥታ ኃይሎች ተይዘውም ተወስደዋል ተብሏል። በትናንትናው ዕለት እጅግ አደገኛና አነጋጋሪ ህግ ያወጣው ህወሓት ማንኛውም ትግራዋይ በሚሊሻነት ለመሳተፍ ካመነታም ከ10 ሺህ እስከ 50 ሺህ ብር ቅጣት እንደሚጠብቀው መደንገጉን መዘገባችን ይታወሳል። ይህንን ተከትሎም ቡድኑ ከጸበልና ከህክምና ቦታዎች ሳይቀር ወጣቶችን በኃይል እያፈሰ ወደ ወታደራዊ ጣቢያዎች እያጓጓዘ መሆኑን የተነገረው ህወሓት ሰኔ 1 ቀን 2018 በወጣው ሳምንታዊ መግለጫ የብልጽግና ስርዓት የፕሬቶሪያን ሰላም ስምምነት በመጣስ በትግራይ ህዝብ ላይ የጀመረውን የዘር ማጥፋትና በደል አጠናክሮ እያስቀጠለ ይገኛል ሲል መክሰሱ ይታወሳል። ድርጅቱ 40 በመቶ የትግራይ መሬት አሁንም በወራሪዎች እጅ መሆኑንና ህዝቡ በመጠለያ ጣቢያዎች ውስጥ በረሃብና በበሽታ እያለቀ መሆኑን በምሬትም ገልጿል። በተጨማሪም መንግስት በትግራይ ላይ አዲስ ዙር ደማዊ ጦርነት ለመክፈት መሳሪያና ሰራዊት እያዘመተ እንደሚገኝና በቅርቡ ግንቦት 29 ቀን 2018 በዕለታዊ ስራ ላይ በነበሩ የትግራይ ሰራዊት አባላት ላይ የድሮን ድብደባ መፈጸሙን በመግለጫው ጠቁሟል። የብልጽግና ስርዓት ወታደራዊ ከበባ ከማድረግ ባለፈ የትግራይን ህዝብ አቅም ለመሸርሸር ጥቂት የውስጥ ባንዳዎችን አሰልፎ እየተንቀሳቀሰ መሆኑን የጠቆመው ህወሓት ይሁን እንጂ የትግራይ መንግስት ህወሓት ራሱንና የመመከቻ ስልት የሆነው የትግራይ ሰራዊት በአሁኑ ወቅት ራሳቸውን በጥልቀት ፈትሸውና አስተካክለው በማንኛውም ቁመና ላይ እንደሚገኙ አስታውቀዋል። በጥፋት እቅዶች ላይ ድል መቀናጀት የሚቻለው ጠላትን በመመከትና አንድነትን በማጠናከር ብቻ እንደሆነ የገለጸው ድርጅቱ በአገር ውስጥና በውጭ የሚኖረው ተጋዳላይ ህዝብ ሁሉ ለሉዓላዊነትና ለህልውና እንዲረባረብ ጥሪ አቅርበዋል። ይህንን የሰሞኑን የድሮን ጥቃት እንደ ፖለቲካ መሳሪያነት እየተጠቀመው የሚገኘው ህወሓት ወጣቶችን ከጸበለ ቦታዎች ሳይቀር እያፈሰ ወታደራዊ ማሰልጠኛ ቦታዎች እያጓጓዘ ነው ተብሏል። ከነዚህ ጋር በተያያዘ ይህንን አስገዳጅ ወታደራዊ ምልመላን የሚቃወመው ንግግሮችና መገናኛ ብዙ ላይ ቅጣቶችን የሚጥሉ ድንጋጌዎችን የያዘ ረቂቅ ህግ ተዘጋጅቷል። የክተትና የጦርነት ጊዜ አስተዳደርን ህጋዊ ማዕቀፍ ለማስያዝ የቀረበው ይህ ረቂቅ ህግ በምልመላ ወቅት በሲቪሉ በነጻ ተቋማትና በመገናኛ ብዙሃን እንቅስቃሴዎች ላይ ለባለስልጣናት ሰፊ ስልጣን የሚሰጡ ተከታታይ ድንጋጌዎችን አካቷል። የረቂቅ ዋነኛ ለክተት የተጠሩ ዜጎች የምልመላ ትዕዛዞችን ማክበር እንዳለባቸው የሚደነግግ ግዴታ ነው። ረቂቅ ህጉ ከወታደራዊ አገልግሎት የሚያመልጡ ሲጠሩ ሪፖርት የማያደርጉ ሌሎች
ምልመላ እንዳያመልጡ የሚረዱ ወይም በሌላ በኩል የምልመላ ጥረቶችን የሚያስተጓጉሉ ግለሰቦች ላይ የሚጣሉ ቅጣቶችንም ዘርዝሯል። ከሰሞኑ በፌዴራል መንግስት ድሮኖች በደረሰበት ከፍተኛ ምት የተደናገጠው የህወሓት ቡድን የትግራይን ህዝብ እያወናበደና ለጦርነት እየቀሰቀሰ እንደሚገኝ መረጃዎች አመላክተዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላቸው አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያም ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ሰናበትን። ጤና ይስጥልን።